አልፈልግሽም፣ አንቺ ችጋራም፣ አንቺ ደሃ ነሽ ብሎ ተጣላት። እሷም ደግሞ ሀብታም ለመሆን የሄደችበት መንገድ ዘግናኝ ነው። እቺ ሴት ስሟ ጆርዳን ይባላል። እድሜዋ 21 ነው። ጥሩ የሚባል ገቢ የላት፣ ግን አልፈልግሽም ደሃ ነሽ ብሎ ያባራትን ፍቅረኛዋ በጣም ነው የምትወደው። ሀብታም ሆኖም ደግሞ ከእሱ ጋር ለመሆን ምንም ታደርጋለች። አንድ ቀን ታዲያ ከውሻዋ ጋር ወክ እያደረጉ ኤንዞ ይታያለች። ብራያን ይባላል። ብራያን በጣም ሀብታም ይባል፣ በስሙ ብቻ 8-9 መኪና ያለው ጀልባ ሁሉ ያለው። ይሄ ብቻ ሳይሆን የሚኖርበት ቤት ራሱ በጣም ውድ የሚባል ቤት ነው። ጆርዳን ታዲያ ያን ቀን ወክ ካየችው በኋላ ስለሱ በጣም ማጥናት ትጀምራለች። ብዙ ነገሮችንም አወቀች። አንደኛ ብራያን በጣም ጥሩ የሚባል ሰው፣ የሚወደድ ሰው እንደሆነ፣ ሁለተኛ ደግሞ እና ዋነኛው ለብቻው እንደሚኖር። ታዲያ እቅድ መውጣት ጀመረች። እንዴት አድርጌ ነው የእሱን እምነት አግኝቼ እሱ ቤት ምገባው ብላ ማሰብ ጀመረች። አንድ ቀንም ታዲያ የሆነ ሀሳብ አምታ ከሆነ ሰው ጋር ትጣላለች። ከዛ ጥቃት እንደደረሰባት ሰው እየሮጠች ወደ ብራያን ቤት ሄደች። ምን ሆነች ነው ብሎ ብራያን ሲጠይቃት ፍቅረኛዬ እየደበደበኝ ነበር፣ ከእሷ አምልጬ ነው ሮጬ የመጣሁት አለች። ተጨማሪም ደግሞ ከቤቱም ሁሉ ጭራሽ እንዳባረራትም ሆና አወራች። ውጭልኝ እንዳላት የጥላቸው ዋና ምክንያት ራሱ እሱ እንደሆነ አልወጣም ብላ ግን እሱ ደብድቦ እንዳባረራት። ብራያንም በዚህ አዘነ። ጥሩ ሰው ነው ብራያን። ቆይ እስኪ ለማንኛውም ቤት ግቢ ይላትና ለፖሊሶች ይደውላል። ፖሊሶችም መጥተው ደግሞ ጆርዳንን ምንድን የተፈጠረው ሲሏት ፍቅረኛዬ አባረረኝ ምናምን አለች። ከዛ ፖሊሶች ሄደው ቼክ ሲያደርጉ እንደዛ የሚባል ሰው ግን የለም ምናምን ነገሩ ግራ ገብቷቸው ተዋቸው። በዚህ በኩል ግን ብራያን በቃ የእሷን ነገር አምኗት የምታርፊበት ከሌለ ለጊዜው በቃ እዚህ ቁጭ በይላታል። እንዳሰበችውም ጆርዳን ተሳካላት። ቀናቶችን ማለፍ ጀመሩ። እሱ ቤትም እሷ መኖር ጀመረች። ብራያንም ጥሩ ሰው ስለነበረ ቤት ውስጥ ይንከባከባታል። ምንም ጾታዊ ነገርም ሳያደርግ ተመችቷት እየኖረች ነው። ግን አልፈልግሽም አንቺ ችጋራም ነሽ ብሎ ያባራትን እሱን ሰውዬ ጆርዳን አሁን በፌስቡክ ማዋራት ጀመረች። ስሙም ይሄ ልጅ በርክ ይባላል። ጭራሽ ሁሉ ከፌስቡክ አልፎ መደዋወል ጀመሩ። እሷም ደግሞ ያሌላትን ነገር አለኝ እያለች ማውራት ጀመረች። የተሳካ ሰው ሆኛለሁ፣ ያው እንግዲህ ሰው ያልፍለታል አለፈልኝ እያለች የብራያን ቤት ውስጥ ጎብለል እያለች ፎቶ እየተነሳች እንደ ራሷ ቤት ለበርክ ማሳየት ጀመረች። በርክ ይሄን ሲሰማ አመላት። ቤቱን ሲያዩ ደግሞ ቤቱ ጽድት ያለ ፎ ያለ ቤት፣ ጭራሽ ሁሉ ካልተገናኘን ይላታል። እሷም ደስ ብሏት መገናኘት ጀመሩ። ግን በርክ አንዳንድ ነገሮች ደስ አላሉትም። ምክንያቱም ግንኙነታቸው ላይ ብዙ ጊዜ ሲገናኙ የእሱ ቤት ነው የሚገናኙት። እሷ ዋው ያለችው ቤት፣ የሚገርም አለኝ ያለችው ቤት አይሄዱም። ኢቨን አንዳንዴ ሁሉ ይጠይቃታል፣ እንደ የአንቺ ቤት መቼ ነው የምንሄደው ሲላት እንሄዳለን፣ እናቴ ታማ እኔ ቤት ነው ያለችው እና አሁን ለመሄድ ብዙም ደስ አይልም ትሏለች። ታዲያም ጊዜያቶች ባለፉ ቁጥር የእሱ ጥያቄ ጫን እያለ ሲመጣ እሷም በቃ ማጭበርበሯ ብዙም ማያሳምን ይሆናል ብላ በማሰብ ቋሚ ነገር ትፈልጋለች። ምክንያቱም አሁን ዝም ብላ ሄዳ በርክን ወደዚህ ቤት ብታመጣው ብራያን አለ። ብራያን ደግሞ የቤቱ ባለቤት እንደሆነ በርክ ወዲያው ያውቃል። ለዛም በቃ ቋሚ መፍትሄ ይሆናል ብላ ያሰበችው የቤቱን ባለቤት ብራያንን መግደል ነው። ታዲያም ብራያን የሆነ ቀን መኝታ ቤቱ ተኝቷል። እሷም ደግሞ ሳያስበው ገባትልና መሳሪያ ታወጣበታለች። ታዲያም ብራያን ምን እንደተፈጠረ ሳያውቅ እሷ መሳሪያውን ተኩሷለች። ወዲያውም ጸጥ ይላል። ሬሳውንም በአንሶላ ጥቅልል ታደርግና ከቤቱ እታች ወስዳ ትቀረቅረዋለች። የሆነ ክፍተት ነበር፣ እዛ ቦታ ውስጥ ነው የምታስገባው። ቀጣይም ደግሞ ይህን ካደረገች በኋላ ቤት ውስጥ ብር ትፈልጋለች። ታገኛለች። ትንሽ ብር 10 ምናምን ሺህ የሚሆን $። ያው ሰው የሚያስገድል ብር አይደለም፣ ትንሽ ያልኳቸው እንጂ ያው ብዙ ብር ነው። ግን እሷ እንዳሰበችው ብዙ አይደለም። ዋና ሀሳቧ ምንድን ነው? ቤቱን የራሷ ማድረግ። ቀጣይም ወዲያው ያደረገችው በዛኑ ምሽት በርክ ጋር መደወል ነው። ናፍቀኛል ቤቴን አለችው። በርክም እየተሯሯጠ መጣ። ቤት ውስጥ እንደሚፈልጉ ጨፈሩ፣ ዘለሉ፣ ተዝናኑ ሁለቱ ሆነው። ነገሩ ግን በዚህ አላቆሙ። ቀጣይ ቀን በገደለችው በብራያን የሰረቀችው ብር አለ። በሱ ብር ፓሪዎችን መደገስ ጀመረች። እዚህ ያዘጋጀችው ፕሮግራም ላይ አደንዛዥ እጽ ሁሉ አለ፣ መጠጥ በሽ ነው። ከሱም ደግሞ አልፎ በቀጣይ በርክ ከሷ ጋር ለመኖር እቃውን ጠቅልሎ ይመጣል። እሱ በነገራችን ላይ የሚያውቀው ነገር የለም። ገላ እንደዚህ እንዳደረገች እንዳልኳችሁ ያው እሱ የራሷ ነው ምናምን ብሎ ነው ያሰበው። ቀናቶች እያለፉ በመጣ ቁጥር እሷ ይሄንን ጭፈራ ማዘጋጀቷን ቀጠለች። ቤት ውስጥ የተለያየ ሰው ይመጣል። ቦታው ዝርክርክ ብሏል። ከእንደዛ ንጹህ ቤት ጋርቤጅ ሆኗል። የሚገርመው ደግሞ ብራያን በትንሹ በህይወት እያለ 9 ምናምን የሚደርሱ መኪናዎች ነበሩት ብያቸዋለሁ። እየቀያየረች የእሱን መኪና ትነዳለች እና ለእሷ ህይወት ተመችቶታል። ግን የተገደለው ብራያን ልጅ ነበረችው እና ከልጅየው ጋር ደግሞ ግንኙነት ነበራቸው። ልጅየው ታዲያ ትደውላለች፣ ስልክ አይነሳም። ሜቢ ስልኩን ያላነሳውም ደግሞ
ስላልተመቸው ነው ብላ ቴክስት ማድረግ ትጀምራለች። ልጅዮ ቴክስት ማድረጓ ደግሞ ለጆርደን ተመቻት። አንስታ ሄሎ ማለት አትችልም፣ ግን ቴክስት ማስመሰል ትችላለች። ልጅዮ ምን ሆነ ስልክ ማታነሳው ስትለው ሌላ ሀገር ሄጄ ነው ስላልተመቼ ነው እያለች ጆርደን ትመልሳለች በብራያን ስልክ። ግን ይሄ ቴክስት ልጅዮን አላስደሰታትም። ምክንያቱም የሆነ አባቷ ከዚህ በፊት ቴክስት ተደራርገው ያውቃሉና ከአባቷ ጋር እንደዚህ አይነት ወሬ አውርቶ አያውቅም። አጉል በጣም እመስላለሁ ብላ ጆርደን ነገሩን አበዛችበት። እናም ልጅዮ መጠራጠር ጀመረች። ሄዳ ግን ቤቱ አልፈለገችውም አባቷን 3 ሳምንት ሙሉ። ግን መጨረሻ ላይ አይ ሄጅ ቼክ ላድርገው ብላ ሄደች። ልክ ደግሞ የአባቷ ቤት ስትደርስ ቦታው ዝርክርክ ብሏል። በጣም ያስጠላል። ፓሪ የተዘጋጀበት ስለነበረ መጠጥ ተደፍተዋል ምናምን፣ ጋርቤጅ ሆኗል ቤቱ። ቅር እያላትም ምንድን ነው እዚህ የተፈጠረ ነገር ምናምን እያለች ሄደችና በሩን ታንኳኳለች። ልጅዮ ጆርደንን በሩን ክፍት ስታረግ እንዴት ነሽ? ሰላም ነው? እኔ የብራያን ልጅ ነኝ። ብራያን የለም እንዴት ትላታለች። ጆርደን በዚህ ትበረግጋለች። ያሰበችው በቃ ለብቻዋ ይህንን ቤት የራሷ አድርጋ ዝም ብላ ለዘላለም ልትኖር ነበረ። ጭንቅላቷ ውስጥ ይሄ ይፈጠራል የሚል ነገር የለም። ያደረገችው ነገር ታዲያ በይሳት ምንድን ነው? ቤቱን ጥላ መሮጥ ጀመረች። የብራያን ልጅ ይህን ነገር ስታይ ግራ ገባት። ምን ተፈጥሮ ነው? እስቲ ለማንኛውም ፖሊስ ጋር ደውላለች። ፖሊስ ሲመጣም ብራያንን ማፈላለግ ጀመሩ፣ ግን ሊያገኙት አልቻሉ። አፋልጉኝ ለጥፈውም መፈለግ ጀመሩ። በጭራሽ ብራያን ሊገኝ አልቻለም። የመጨረሻ እርምጃቸው አድርገው የብራያንን ስልክ ጆርዳን እንደምትጠቀም ሲያውቁ የብራያን ስልክን በጂፒኤስ መፈለግ ጀመሩ። እናም በዚህ በኩል ጆርዳን አልተያዝኩም ብላ ስልኩን ይዛ ላጥ እያለች ስትዞር ፖሊስ ክብብ አድርጎ ቀጨም ያደርጋታል። የጆርዳንም ትክክለኛ ፎቶ ይህን ይመስላል። ለጥያቄ ስትጠየቅ ጆርዳን ምንም በቃ የተፈጠረው ነገር እንዳለ ውሸት እንደሆነ እኔ የምታውቀው ነገር እንደሌለ ብራያንን አላውቅም ማለች። ግን አንዳንድ መረጃ ሲወጣባት ከነ ማስረጃው አመነች። እናም ብራያንን የገደልኩት እኔ ነው አለች። ሬሳው ስትባል ከቤቱ እታች አስቀምጨዋለሁ አለች። እናም አወጣችሁ ያን ሬሳ። ወዲያውም ታዲያ ፖሊሶቹ ወደ ፍርድ ቤት አቀረቧት። እድሜ ልክ ፈረዱባት። አሁን ጥያቄው በርክ የት ነው? አንዳንዴ በህይወታችሁ መስዋዕትነት የምትከፍሉለት ሰው ምን አይነት ሰው ነው? አልፈልግሽም፣ አንቺ ብር የለሽም፣ የራስሽ ጉዳይ ያለሽን ሰው በዚህ ልክ ጥፋት አጥፍቶ መልሶ ከዛ ሰው ጋር መሆን። እናንተ የሆነ ነገር ቢደርስባችሁ ያ ሰው አብሯችሁ የሚሆን ይመስላችኋል? እንደዚህ በጊዜያዊ ነገር አመታችሁት፣ ሰውየውም ጊዜያዊ ነው የሚሆነው። አብዛኛው ጊዜ እንደውም ይሄ የተፈጠረው በሴት ሆነ እንጂ ብዙ ጊዜ የምናየው በወንድ። አልፈልግም ሂድልኝ ብላክ ተማሙተ ህይወትን ቀይረ ከእንደስች አይነት ሴት ጋር አብረት ሆናል። ከዛ በህይወት የሆነ ከባድ ነገር ሲፈጠር የለችም። የኔ የምትሉት ሰው ወይ የምታፈቅሩት ሰው እናንተነታችሁን ማንነታችሁን ሳይቀበል ከቀረ ቢቀርባችሁ ነው የሚሻለው እንጂ ወደ እናንተ ህይወት ሲመጣ የእናንተ ሳይሆን የሚሆነው እሱ የቁሱ ነው። ቁሱ ደግሞ የሆነ ነገር ቢደርስ የሆነ ነገር ቢፈጠር ጥሏችሁ ነው የሚሄደው። ስለዚህ መስዋዕትነት የምትከፍሉት ሰው እወቁ። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ቻው።